የለም ፍኖት ግን መጣለች። ምን መጣች? አዎ። ከዚህ በኋላ ግን ጸባይሽን ብታሳምሪ ነው የሚሻለሽ። እሺ? ጉድሽን ለአባቤ አፍረጥርጣለች። በኋላ እንደ ባዳ እንዲያይሽ ነው የምታደርግሽ። እሺ አሁን የት ነች? ታች ቁጭ ብላለች። ምንድን ነው? ምን ልታደርጊ ነው? ባትልቀኝ። ተበቀልሽኝ ማለት ነው? የምን በቀል? ከብሩኬ ጋር በማደር ነው። በቀል እግዚአብሔር ነው። እንደዛ ብታስቢማ ይሄንን ባላደረግሽ ነበር። ይቅርታ፣ አሁን መተኛት አለብኝ። ዳግም ካላስቸገርኩክ እዚህ መተኛት ትችላለህ? ትችያለሽ። ግን ሄደ ምን ብላሽ ነው? ምን ተፈጥሮ ነው? ምንም አላለችኝም። ያው እዛ ከተኛው በሰላም አታስተኛኝም ብዬ ነው። በዛ ላይ ደግሞ ትንሽ ራሴን አሞኛል። አይዞሽ፣ ትችያለሽ። ግቢና ተኝ። አመሰግናለሁ። ፍኖትን ከኔ ለማራቅ የሁላ ድራማ ግን መፍጠር ነበረብሽ። በአንተ የሚመጣብኝን የትኛውም ነገር ለመጋፈጥ ዝግጁ ነኝ። ፋዘሬን ጉዳይ ካወቁ ከቤት እስከ መባረር ሊያደርስሽ እንደሚችል አታውቂም? አንተን እንጂ መታወቀው አንተ ባትመጣ ኖሮ በየትኛውም መንገድ ማንም ሰው ሊያውቅ አይችልም። የጊዜ ጉዳይ ነው እንጂ እኮ መታወቁ እንኳን አይቀርም ነበር። እሺ እኔን ብቻ እንደምትወደኝ አረጋግጥልኝ። እሺ በምን ላረጋግጥልሽ? አላቅልህ። ቢገባሽ ሌሊቱን ሙሉ ስሯሯጥ ያደርኩት ላንቺ ነበር እንጂ ፍኖትን እንዳገኘኋት ወደዚህ ይዣት መምጣት ትችል ነበር። እንደውም እሷን አመስግኛት። እሷን ደግሞ ለምንድን ነው ማመሰግናት? ምክንያቱም ላንቺ ስል እዚህ ቤት እንዳትመጣ እንዳደረግኳት እያወቀች እንኳን ልትቃወመኝ አልፈለገች። ባክተዋት፣ ለራሷ ስትል ነው። እቺ አስመሳይ። እሺ አሁን ምን ልታደርጊ ያስብሽ? እኔ እንጃ። ማስበው ነገር በሙሉ ነው ግራ የገባኝ። ማታ ምንም እንቅልፍ ሳልተኛ ነው ያደርኩት። አሁን ትንሽ ናፕ ማድረግ አለብኝ። ከዛ ፊት ግን ሻወር መውሰድ አለብኝ።
እሺ ነይ ላስገባሽ። አይ አያስፈልግም። አንተ እዚሁ። ለምን? በቃ አያስፈልግም። ከአንድ ሰዓት በላይ ግን አልቆይም፣ እመጣለሁ። ደሞ አታፍርም? አይነን በጨዋት በተፈጣለህ። ምን አደረኩ? ቆይ እዚህ ቤት አንድ የተረጋጋ ሰው ይጥፋ? በል በል በል፣ ስለ መረጋጋት ለእኔ አትነግረኝም? እሺ ከፈለግ ደግሞ ቁጭ አድርጌ ያስተምርሃለሁ። እስቲ ንገረኝ። ቆይ ምንድን ነው እንደዚህ የሚያንጨረጭርህ? በቃ አንተ የምታደርገው አንዱም ነገር አይጥመኝም። አይዞ፣ ለፍኖት ያለን ስሜት እንደሆነ ሁሉም ሰው ያየው ነገር ነው። ምን? ስለምንድን ነው የምታወራው? አዎ ምን ነው ተሳሳትኩ? ከተሳሳትኩ ንገረኝ። አዎ በደንብ ተሳስተሃል። ለፍኖት ያን ያህል ስሜት ባይኖርህ እኮ እንደዚህ ያዙ ይልቀቁኝ ማለትም መናደድም ባላስፈለገ ነበር። እኔ የሚያናደኝ አንተና የሄደን ስራ ነው። እሺ ለምን እንደዚህ አናደርግም ታዲያ? ያናደደ የእኔና የሄዱዬ ስራ ከሆነ ለምን ለፋዘር አትነግራቸውም እና አታጋልጠን? አዎ አጋልጠን። አየህ አንተ ግን ሌላ ነገር ነው ያንጨረጨረ። እንደውም ሲመስለኝ ምንም ከራስ ጋር መግባባት አልቻልክም። መጀመሪያ ምን እያሰብክ እንደሆነ ለማወቅ ሞክር። ከዛ በኋላ ከኔ ጋር ቁጭ ብለን እንነጋገራለን። ደግሞ እንዳየው ነው ፍኖት እንደጠላችኝ በዛው አልቀረችም። አጋጣሚዎችን እንዴት መጠቀም እንዳለብህ በዛው ተማርሽ። መልካም ትምህርት ማለቴ መልካም ነው። አሞል ዳግም፣ በጣም ይቅርታ ፍኖት፣ ቀሰቀስኩሽ። ቆይ ለምንድን ነው መሬት ላይ የተኛሽው? ለምን አልጋው ላይ አልተኛሽም? ደሞስ መቼ ነው? አልጋህ ላይ እዚህ መተኛ ትፈልጊ ነው? በቃ እሺ አሁን አልጋው ላይ ተኛ። አይ በቃ ይበቃኛል። እስካሁን የተኛሁት ይበቃኛል። በቃ የቀረው ደግሞ ማታ ተኛለሁ። አመሰግናለሁ። ኤደን ክፍል መግባት ፈርተሽ ነው አይደል? አይ ፈርቻ አይደለም፣ ስላልፈለኩ ነው። እሺ አይዞሽ፣ ሁሉም ነገር ይስተካከላልሽ። እሺ አንተንም እንድታዘን ካደረጉክ በጣም ይቅርታ። ምንም ችግር የለውም። አንቺ ትክክል ነው ያደረግሽው። ግን አንድ ጥያቄ ልጠይቅሽ። እሺ። ትላንት ብሩክ ጋር ስታድሪ አይዞ፣ ምንም አላስቸገረኝ። ፈርተሹ ከሆነ አይዞሽ ንገሪኝ፣ እኔ ያለሁልሽ። የነገርኩህ የእውነቴን ነው ዳግም። አሁን ወደ ኪችን መሄድ አለብኝ። ፍኖት ነይ እስቲ፣ ፍኖት ነይ እስቲ ተቀመጪ።
አንቺ ጉደኛ እንዲሁ ስታስጨንቂን አደርሽ አይደል? ሄዱዬም ስትጨነቅና ስናስጨንቃት ነው ያደረችው። ይቅርታ ጋሼ። ኧረ በጭራሽ ይቅርታ መጠየቅ አይጠበቅብሽም። እንደው ነገሩን ነው እንጂ ሄዱ ስራ ፍለጋ ተንከራተታችሁ አይደል? አዎ አባቢ፣ በመሀል እኮ ድንገት ተጠፋፍተን ነው። ፍኖት፣ ለማንኛውም እንኳን በሰላም መጣሽ። እንዲህ ተቀምጠሽ አይሻለሁ ብዬ በፍጹም አልገመትኩም ነበር። ስንት ነገር ባለበት ሀገር በዛ ውድቅት ሌሊት አንድ ነገር ሳትሆኚ መምጣትሽ በጣም አስገርሞኛል። አዎ ጋሼ፣ የእናቴ አምላክ ጠብቆኛል። እንደ ሰው ቢሆንማ የኔ ሬሳ የማይገኝም ነበር። እውነት ነው ሄዱዬ። ደግሞ አንድ ቀን ጠፋችብኝ ብለሽ አላማችሁ እንዳትረሱ። አግዣት። እኔ ሁለታችሁን ጓደኛሞች እንድትሆኑልኝ ነው የምፈልገው። እሺ አባቢ፣ ችግር የለውም። ብሩክ ደህና ነው? ትላንት ከኛ ጋር እንዲሁ ሲጨነቅ ነው ያመሸው። አውራ ቅድም መጥቶ ነበር። የኔ ልጅ ምን ሆነሻል ዛሬ? አረ ምንም አልሆንኩም። ምን ነው አባቢ? ያለ ወትሮሽ በጣም ተረጋጋሽብኝ። ቆይ እኔ የማላውቀው የተፈጠረ ነገር አለ እንዴ? ፍኖት ምን ሆናለች ይቺ ልጅ? እኔ እንጃ ጋሼ፣ ወይ ራሷን አሟት ይሆናል። ከብሩክ ጋር ጣላችሁ እንዴ? አይ አባቢ፣ እንደዛ አይደለም። ትንሽ ራሴን ስላመመኝ ነው። በቃ እኔ ገብቼ ልተኛ። ደህና ደር አባቢ። ደህና ፍኖት ምንም ትንሽ እጅ ነካ አድርጌው ነው። አይዞሽ፣ እስኪ ልይሽ።
እቺ ሰላቢ የሆነች ልጅ ምን እንደማድረጋት እኮ ግራ ገባኝ። ምን ነው? አይ ምንም፣ በጨርቅ ተቀልሏል። ዳግም አመሰግናለሁ። ኤደን ስላየችኝ አይደለም ያ ሁሉ ነገር አድርጋሽ አሁንም ለእሷ ትጠነቀቂላታለሽ አይደል? ለእሷ አይደለም የተጠነቀቅኩላት ዳግም፣ ለአንተ ነው። ለአንተ ነው? ለእኔ ደግሞ ለምን? በኋላ ልንገርህ። አሁን የጀመርኩትን ስራ መጨረስ አለብኝ። እሺ፣ ግን እንደዚህ ሆነሽ እንዴት ትጨርሺዋለሽ? ችግር የለውም፣ አንተ አትጨናነቅ። እሺ፣ አይዞሽ። ግራ በዛ እዚህ ቤት። ሄዱዬ እኔ ጋር ከምትመጣ እኔ እዚህ ብመጣላት ይሻላል ብዬ እኮ ነው። እኔ እንደዛ አላልኩ፣ ግን በቀን 2-3 መመላለስ አይጠበቅብኝ። 10 ጊዜስ ብመላለስ መብት አይደለም እንዴ? ማን ነው መብቱን የሰጠ? በጣም እንደማትወደኝና እንደምትጠላኝ ያውቃለሁ። አዎ በጣም ነው የምጠላ። በቃ ታስጠላኛለህ። ጠላት አታሳጣኝ አይደል የሚባለው? ይኸውልህ ግን አንድ ቀን ልጠቅመህ እንደምችልም ማወቅ። እሺ እኔንም ኤደንንም ምንም አልጠቅመንም። ደግሞ ታያለህ አይደለም እዚህ ቤት እዚህ ሰፈር ድርሽ እንዳትል ነው ማድረግ። ዳግም ምን አለ ትላለህ? እንደ ፉከራና እንደ ሽለላህ ቢሆን እኮ ድሮ ነበር ያደረከው። ለማንኛውም ፍኖት ደህና ነች? ምን ነው በኤደን ሰበብ አድርገህ እሷን ለማየት ነው እንደመጣው? ምን ችግር አለ? አሁን እኮ ጥሩ ጓደኛሞች ሆነናል። ምን እንደማደርግ እኔ ነኝ የማውቀው። ፍኖት እንዴት ነሽ? ሰላም ብሩክ፣ እንዴት ነህ? አለሁ። አሁን ተረጋጋሽ? ተረጋግቻለሁ። ሌላ ምን አማራጭ አለኝ ብለህ ነው? አይዞሽ። አመሰግናለሁ። አንድ ጥያቄ ልጠይቅሽ? ምን? ለምን ዝም አልሽ? ምኑን? ኤደን ያደረገችሽ ነገር ከባድ ነው፣ ከአይምሮ በላይ ነው። ግን አንቺ ዝምታ መረጥሽ። ለምን? ብሩክ ግን የምርህን ነው እንደዚህ እየጠየቀኝ ያለህ? አውቃለሁ፣ እኔም እንደዛ ነው ያልኩሽ። አሁን የተፈጠረው ነገር እኔ ላይ ተፈጥሮ ቢሆን ኖሮ ማንም ምንም ቢል ዝም አልልም ነበር። አፍ ስላለክ እኮ ሁሉም ነገር አይወራም። ዝም የተባለም ደግሞ ለዘላለም ተደብቆ ይቀራል ማለት አይደለም። ፍኖት ምን እያልሽ ነው ያለሽው? ለሁሉም ጊዜ ያለው። ምን ሆነሻል? ምንም። ፍኖት ፊትሽ ላይ ከሁሉም ነገር ይነበባል። እንዲሁ ገርሞኝ ነው። ከእናቴ ቤት ወጥቼ ስመጣ ነገሮች አልጋ በአልጋ ባይሆኑልኝም፣ ያሰብኳቸው ነገሮች በሙሉ ባይሳኩም
ቢያንስ ቶሎ ስራ ጀምሬ እናቴን አግዛታለሁ ብዬ አስብ ነበር። አይዞሽ፣ ፈጣሪ ያለ ምክንያት ሁሉም ነገር ያደርገው ለበጎ ነው። ደግሞ ሁሉም ነገር በቅርቡ ይስተካከላል። እኔም እንደዛ ብዬ ነበር የማስበው። እና አሁን ላይ የታየኝ ከባድ እንደሆነ ነው። ሁሉን ነገር ትቼ ወደ ታብዬ ልመለስ እንኳን ብዬ ባስብ እንዴት ብዬ ነው አይኗን ማየት የምችለው? ከጎኗ ቁጭ ብዬ ከማማረር በዘለለ ምንስ ላደርግላት እችላለሁ? አንዳንዴ ግን የምናማረርባቸው ነገሮች በጣም ነው የሚገርመው። እንዴት? በቃ ፈጣሪ ችግሮቻችን እንደ መልካችን ለያይቶን የሰጠን፣ ግን ደግሞ የማንችለውን ችግር አይሰጠንም። አንቺ ያለብሽ ችግር እናትሽ፣ ቤተሰብሽ ነው። ከዚህ በላይ ደግሞ ምንም ከባድ ነገር የለም። ኤደንን ደግሞ ተመልከቻት። የራሷ ችግር ራሷ ነች። እኔ የምልህ የሁለታችንም እናቶች በህይወት አሉ ብለኸኝ ነበር አይደል? አዎ። የኔን እናት እንኳን ታያት፣ ጭራሽ ስለኔ ማሰብም ማውራትም እንደማትፈልግ አውቃለሁ። ከአይምሮዋም ሰረዛኛለች። እንዴ? እንዴት? ቆየት ነው ያለችው? እዚሁ ነች። ምን? እዚሁ ነው ታዲያ? አዎ፣ ቤተሰብ መስረታ እየኖረች ነው። 2 ልጆች እንደወለደችም አባቢ ነግሮኛል። ቆይ እሳቸው ስለገናኟቸው አልሞከሩም? ለሱስ መች ተገኘችለትና። እሺ የኤደንስ እናት? የእሷ ደግሞ ውጭ ናት ያለችው። አባቢ ሊያገኛት ፈልጎ ብዙ ቢሞክርም ግን ሊያገኛት እንዳልቻለ ነግሮኛል። ፍኖት፣ ማውራት አለብን። ስለምንድን ነው የምናወራው? እኔም እንድናወራ አስፈልግ ነበር። አንቺ ደግሞ ለምንድን ነው ልታወሪኝ የፈለግሽው? ምክንያቱም ጥያቄ ልጠይቅሽ ስለፈለግኩ እኮ። ምን አይነት ጥያቄ? ቆይ ይሄን ያክል ምን ባደርግሽ ነው ለሞት አሳልፈሽ ጥለሽ እንዲመጣሽው? ያደረግሽኝንማ ራስሽ በደንብ አድርገሽ ጠንቅቀሽ ታውቂዋለሽ። አላቅም። የማውቀው አንድና አንድ ነገር ቢኖር አንቺ በእኔ ጭፍን ጥላቻ እንደታወርሽ ብቻ ነው። አዎ ጠላሻለሁ። በደንብ አድርጌ ነው የምጠላሽ። አንቺ እዚህ ቤት ውስጥ ከመጣሽ በኋላ ነው ንጽጽር የተጀመረ። አንቺ ሳትኖሪ ሁሉ ነገር ሰላም ነበር። ዳግም ከኔ ውጪ የሚያስብለት የሚጨነቅለት ሰው አልነበር። ዳግም ቢናደድብኝም ለእኔ ግን ያለውን ቦታ በደንብ አድርጌ ያውቃል። አንቺ ከመጣሽ በኋላ ግን ሁሉ ነገር የተገላቢጦሽ ሆነ። ዳግም ለእኔ ብቻ ሳይሆን ለአንቺም ማሰብን መጨነቅም ጀመረ። ዳግምማ ጭራሽ ለአይኑ ራሱ ጠላኝ። ሀሳቡ ሁሉ ፍኖት 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 ሆነ። ለእሱ አንቺ መላክ፣ እኔ ደግሞ ሴጣን ሆነ። የእነሱ ይሁን ብዬ ባልፈው እንኳን ብሩክ ከኔ ቀንሶ ለአንቺ የሚሰጣትን ቅንጣት ታክል አቴንሽን ምን ያህል እንደሚያንገበግበኝ ማወቅ አለብሽ። እኔ እኮ አንዲት ከክፍለ ሀገር የመጣች የቤተሰቧን ህይወት ለመቀየር የምትሞክር የእናቷን ሳቅ ለመመለስ የምትጣጣር ምስኪን ሴት ነኝ። አንቺውን ያልሻቸው ነገሮች እንዲፈጠሩ ምን አይነት ጥረት ሳደርግ አይተሽኝ ነው? ያደረግሽውንማ አንቺ ነሽ የምታውቂ። ግን ሲመስለኝ ሁሉም ሰው ትክክለኛ ማንነቱን የሚያሳይና እውነተኛ ስሜቱን የሚገልጽ ሰው አይወድም። እንዳንቺ ከላይ ማር ከውስጥ ሬት የሆነውንና የሚቅለሰለሰው።
ስለዚህ እዚህ ቤት ውስጥ አንቺ ጥሩ እኔ መጥፎ ሆነን ተፈረጅን ማለት ነው። ሳልፈልግም ቢሆን አብረሽኝ ተንደላቀሽ እዚህ ቤት ውስጥ እየኖርሽ እያደርሽ እንደዛ እያደረግኩ ለምንድን ነው ሰው ሁሉ ፊት የሚነሳኝ? ንገሪኝ፣ በአንቺ ምክንያት አይደለ? ስለዚህ እንደውም ያተረፈሽን ፈጣሪሽን አመስግኝሽ። እሱማ ሁሌም እንደሚጠብቀኝ አውቃለሁ። ግን አንቺን እንደማይሽ ከሆነ ውስጥሽ በጭፍን ጥላቻ ታውሯል። በዚህ ሰዓት ምንም ነገር ብነግርሽም ሆነ ባስረዳሽ የሚገባሽ አይመስለኝም። ግን ነካክተው የተኛውን በሬ ያደረጉት አውሬ እንዳይሆንብሽ የምታድርጊውን ነገር በሙሉ እያሰብሽበት አድርጊ። አመሰግናለሁ። ታቢ ፍኖቴ፣ ምን ነው አንቺ ኮቴም የለሽ እንዴ? ኧረ አለኝ ታቢ። ምን ሆነሽ ነው ባዶ ልብስ ይዘሽ የተቀመጥሽው? አይ የኔ ልጅ ምሳ በላሁና እኮ ሀሳብ ይዞኝ በሀሳብ ጭልጥ ብዬ ሄድኩኝ። እማዬ አትዋሺ። ቤት ውስጥ ምግብ የለም አይደለ? ዝም በይ አንቺ አታሟርቺ። በላሁት አለቀ። ምግብ ደግሞ ከተበላ ላይ ያልቅልሽ ነው። እታቢ ለእኛ ሳትነግሪን እኮ ምን ያክል ችግር በሆድሽ ደብቀሽ እንደቆየሽ ሁላችንም እናውቃለን። ግን አይዞሽ እሺ፣ በጣም ለትንሽ ጊዜ ነው። እኔም አሁን መመረቂያ ይደርሰዋል። አቤልም ደግሞ ትልቅ ልጅ ሆኗል። ብቻ አንቺ ጤናሽን ጠብቂልኝ እንጂ እሱንም እንዴትም በየስራ እንዲጀምር አድርገዋለሁ። እሺ ታቢ፣ ከዛ በኋላ ምን አይነት ህይወት እንደምትኖሪ እኔ ነኝ የማውቀው። ፈታ ብለሽ ነው የምትኖሪ። እሺ የኔ ልጅ ሀሳብሽ ብቻ ይበቃኛል። የአቤልን ነገር እንኳን ታዩ። የእሱ ነገር ተስፋ አስቆርጦኛል። አንድ ሳምንት ብተኛ 2 ጉርሻ እንኳን አያጎርሰኝም። ተይ እንጂ ታቢ፣ እንደዚህ አትበይ። ምንም ቢሆን እኮ የሰው ልጅ ይቀየራል። ይሄው ይለወጣል ብዬ ስንት ዓመት ታገስኩት። ለማንኛውም የእሱን ነገር ታዩ። አንቺ ብቻ በርቺልኝ የኔ ልጅ። ፍኖት እየጠሩሽ ነው መሰለኝ ውጪ ሂጂ። ሜላት፣ ቆይ ምንድን ነው እያወራሻለሽ? ፍኖትዬ፣ ያስጠራሁሽ ታባዬ የምነግርሽ ነገር ከሰማሽ ስለምትቆጣኝ ብዬ ነው። እሺ እኮ ምንድን ነው ንገሪኛ። ዛሬ ሌሊት ወደ ውጭ በራለሁ። ምን? አዎ፣ ሁሉንም ነገር ጨርሻለሁ። በዚህ መንገድ ካልሆነና ወስኜ ከዚህ ሀገር ካልወጣሁ የኔም ሆነ የቤተሰቦቼ ህይወት መቼም እንደማይቀየር ገብቶኛል። እንዴ ቆይ ትምህርትሽስ? አይ ፍኖትዬ፣ ትምህርትሽ ነው ተምሬ ከዛስ ምን ልሰራ? ስራውስ ቢገኝ የትኛው አጥጋቢ ደሞዝ ነው? ሁሉ ጊዜ እዚህ ተቀምጬ ችግር ከመሆንባቸው ማጣታቸውንም ከማስታወሳቸው ሄጄ እንደምንም ብዬ ትንሽም ቢሆን ለፈገግታቸው ምክንያት ሊሆን ይሻላል ብዬ ነው። ሜላት፣ እኔ ይህንን ለማመን በጣም ይከብደኛል። ቆይ አንቺ ሄደሽ አሁን ያልሻቸው ነገሮች በሙሉ እውነት እንደሆኑ በምን እርግጠኛ ነሽ? ከኔ በፊት የሄዱ 3 ሰዎች አሉ። 3ቱም ብር እየላኩ ነው። ሳትነግሪኝ ይሄን ሁሉ ርቀት በመጓዝሽ ባዝንም ግን ደግሞ ከዚህ ሁሉ በኋላ ላስቀርሽ ስለማልችል ለአንቺ መልካሙን ከመመኘት በዘለለ ሌላ ምንም አማራጭ የለኝም። ለእኔም ቢሆን እሱ በቂ ነው ጓደኛዬ። ፍኖቴ፣ እስካሁን እዚሁ ነሽ?
አትሄጂም እንዴ? ወዴት ነው የምሄደው? እንዴ የሜላት ቤተሰቦች ሙቤቱን መርቁልኝ ብለው የሰፈሩን ሰው እንዳለ አይደል እንዴ ጠሩት? ሰምቻለሁ። መሄድ ስላልፈለኩ ነው። እንዴ ለምንድን ነው መሄድ የማትፈልጊው? ምክንያቱም በእህቴ ሜላት ደም እየደገሱ ስለመሰለኝ። ዝም በይ እባክሽ። እንደውም ደስ ሊልሽ ነበር የሚገባሽ። እሷ እዛ ሄዳ ስንት ታምር ትሰራለች፣ አንቺ እዚህ ቁጭ ብለሽ ታላዝኛለሽ። እስኪ ሂጂና አንቺም ሴትነሽን ተጠቅመሽ ለኛ የሚለፍልን። አቤል አፍህን አትክፈት እሺ? ከፈለክ አንተ መሄድ ትችላለህ። ምን አገባኝ? እንደ ሐሳብ ነው። እኔማ ሄጂ ጠላይም በላይ በላዩ ላክ 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 አድርጌ ፏ አብዬ እመጣለሁ። እድሜ ለጓደኛሽ ለሜላት። አንቺው ስላታ በዚህ ሰዓት ደግሞ ከየት ተገኘሽ? አቤት አቤት፣ የመጀመሪያ ኩራትሽን ላየ እኮ ዛሬ እንደዚህ ትጎዘጉዛለሽ ብሎ ማን ይጠብቃል? ጣፋጭ ስለሆንክ ይሆናል። ለነገሩ የአንቺም ጥፍጥና እኮ ተወዳዳሪ የለውም። ዛሬ እንገናኛለን? ዛሬ እንኳን አልችልም። ባይገርምሽ ከስራ ወደ ቤት እየገባሁ ነው። ስራ በጣም ድክም አድርጎኛል። ባይሆን ነገ እረፍት ነኝ። እንገናኝና እንደ ልብሽ ታደርጊኛለሽ። እሺ እኔ ጣፋጭ ቻው።